መጽሐፍ ቅዱሳችንን መዝሙር 126 ላይ ያለውን ቃል እናውጣለን። ቁጥር 1 እስከ 4 ጀምሮ ያለውን በጌታ በኢየሱስ ስም አነባለሁ። እግዚአብሔር የጽዮንን ምርኮ በመለሰ ጊዜ ሕልም እንጂ እውን አልመሰለም። በዚያን ጊዜ አፋችን በሳቅ አንደበታችንም በእልልታ ተሞላ። በዚያን ጊዜ በሕዝቦች መካከል እግዚአብሔር ታላቅ ነገር አደረገላቸው ተባለ፣ እኛም ደስ አለ። እግዚአብሔር ሆይ በኔጌቭ እንዳሉ ጅረቶች ምርኳችንን መልስ። ቁጥር 1 ሲጀምር እግዚአብሔር የጽዮንን ምርኮ በመለሰ ጊዜ ሕልም እንጂ እውን አልመሰለም። የትኛውም ከእናንተ የተወሰደ የእናንተ የነበረ እግዚአብሔር ለእናንተ የሰጣችሁ አሁን ግን እናንተ እጅ የሌለ ነገር በጌታ በኢየሱስ ስም ይመለሳል። በየትኛውም አይነት ዳይሬክሽን ይሆናል። በአገልግሎታችሁ፣ በቢዝነሳችሁ፣ በህይወታችሁ ላይ የተወሰደባችሁ ነገር ዛሬ እጥፍ ሆኖ ወደ እናንተ ይመለሳል። ምክንያቱም የሚናገራችሁ እኔ አይደለሁም፣ የጌታ መንፈስ ግን ይናገራችኋል። መመለስ የሚችል ሕያው የሆነ ድምፅ ያለው ጌታ ታሪካችሁን ዛሬ በኢየሱስ ስም ይሰራዋል። በዚህ መዝሙር 126 ቁጥር 1 ሲጀምር እግዚአብሔር የጽዮንን ምርኮ በመለሰ ጊዜ ከስደት ዓለም ወጥተው ወደ ኢየሩሳሌም የገቡ ሰዎች መዝሙር። እግዚአብሔር በነቢዩ ኤርምያስ የተናገረው ቃል ይፈጸም ዘንድ እስራኤል 70 ዓመት ሙሉ በተገዛችበት ጊዜ፣ በባቢሎን በተገዛችበት ጊዜ ያንን ዓመት አጠናቃ ስትወጣ በወጣችበት ሰዓት የጀመሩት መዝሙር። ወደ ኢየሩሳሌም ተመልሰው በፊት የነበራቸውን ነገር ጥለዋል፣ ግን እግዚአብሔር እንደ አዲስ ምርኳችንን መለሰ እያሉ ያመሰገኑበት ምዕራፍ ነው። ኢየሩሳሌም ከምርኮ በፊት በጣም ኃይለኛና ኪዳን የነበራት የምታስፈራ ከተማ ነው። እግዚአብሔር ከበስተጀርባዋ ስለነበር፣ የእግዚአብሔር አብሮነት ከእሷ ጋር ስለነበር ጠላቶች ከሩቅ አይተዋት ይፈራል። ነገር ግን በአንድ ወቅት ላይ በምርኮ ተያዘች፣ በባርነት ወደ ባቢሎን ምድር ተሰደደ። ያ ኪዳን ያለው ሕዝብ በኢየሩሳሌም የነበረ ሕዝብ ሁሉ ተሰዶ በባቢሎን መኖር ጀመረ። እግዚአብሔር ግን አንድ ነገር አደረገ። ወደ ባቢሎን መጣና የታሰሩትን የተያዙትን ሁሉ አወጣና አሁን የምርኮ ሰዓት አይደለም፣ አሁን እኔን የምታመልኩኝ ሰዓት ነው አለ። ተወስዶባቸው ነበር፣ ነፃነት ተወስዶባቸው ነበር። እያንዳንዱ ነገር ከነሱ ተወስዶ ነበር። እግዚአብሔር በጎበኛቸው ሰዓት እንዲህ ብለው ተናገሩ። እግዚአብሔር የጽዮንን ምርኮ በመለሰ ጊዜ ሕልም እንጂ እውን ምን ማለት ነው? ይሄ በቃ እውነት አልመሰለንም። ወጣን እንዴ? ታሪካችን ከእንደገና መጣ እንዴ? ብለው በልባቸው ሐሴት ማድረግ ጀመሩ። መጽሐፍ ሲናገር ይገርመኛል። አንደበታችን በሳቅ ተሞላ፣ ምላሳችንም እልልታን አወጣ። በአሕዛቦች ዘንድ አንድ ነገር ተነገረ። አሕዛቦች በፊት የሚያውቋቸው በኃያልነታቸውና በጥንካሬያቸው ምርኳቸው ሲመለስ ወደ ምርኮ ሀገር መጀመሪያ በገቡበት ሰዓት መሸነፋቸውን አይተዋል፣ መሸነፋቸውን አውርተዋል። ምርኳቸው ሲመለስ ግን በአሕዛብ ዘንድ አንድ ነገር ተወራ። እግዚአብሔር በእውነት የነሱን ምርኮ መለሰ ማለት ጀመሩ። በኔጌቭ እንዳሉ ጅረቶች ምርኳችንን መለስ። እነዚህ ኔጌቭ ጅረቶች በእስራኤል በኩል በደቡብ በኩል ያሉ ጅረቶች ብዙ ወንዞች ናት። በጋ ላይ ክው ብለው ይደርቃል። ነገር ግን ክረምት በመጣ ሰዓት የሚችላቸው ውሃ የመሸከም አቅማቸው ሰፊ ነው። ምድሪቱን በሙሉ ያረሰርሳል። ነገር ግን በጋ ላይ ያላቸው ነገር ሁሉ ተወስዶ ደርቀው የሚኖሩ ወንዞች ናቸው። ወንዝ መሆናቸው ራሱ አይታየም። ምድረ በዳ ሸለቆ እንደሆነ ነው ሰዎች ሚያቸው። እስራኤላውያን ከራሳቸው ሕይወት ጋር አገናኙትና በኔጌቭ እንዳሉ ጅረቶች ምርኳችንን መለስካ። ኢየሱስ ጌታ። ዛሬ ምርኮ ተመልሶለት የሚወጣ ሰው አለ። መጠቋቁም የሆናችሁ ሰዎች፣ የትላንትናው ነገር ተወስዶብሃል የተባላችሁ ሰዎች እውነት እግዚአብሔር ከእንደገና ጎበኛቸው እንዴ? አንድ የሚመለከተው ሰው በዚህ ጉባኤ እንዳለ አውቃለሁ። እውነት እግዚአብሔር ከእንደገና ወደ እነሱ መጣ እንዴ? እውነት እግዚአብሔር ወደ ህይወታቸው ከእንደገና መጣ እንዴ? እግዚአብሔር ምስክሬ ነው። ምርኮን ማንም ማስመለስ አይችልም፣ ጌታ ግን ያስመልሳል። የተወሰደብህ ጸጋ፣ የተወሰደብህ ቅድስና፣ የተወሰደብህ የጸሎት ጉልበት ዛሬ በጌታ በኢየሱስ ስም በዚህ ቃል ወደ በሮች ይመጣሉ። የትኛውም የጠፋ ነገር ሊሆን ይችላል። ከአውሬው አፍ፣ ከዘንዶ አፍ መጽሐፍ እንደዚህ ይላል፣ ቤልን በባቢሎን እቀጠዋለሁ የዋጠውንም አስተፋዋለሁ ይላል። የትኛውም የተዋጠባችሁ ነገር ዛሬ ይመለሳል። ከእናንተ የተወሰደ ጸጋ ቢሆን ዛሬ በጥፍ ወደ እናንተ ይመጣል። አንድ ሰው እጁን ዘርግቶ አሜን ብሎ ይቀበል። ምርኳችሁ ይመለስና ጠላት ያከማቸውን ከፍታ በጌታ በኢየሱስ ስም መውረስ ትጀምራላችሁ። መጽሐፍ እንደዚህ ይላል፣ ጠላቶች ይገዙልሃል፣ አንተም ምናቸውን ትወርሳለህ ይላል። ጠላት የራሱን ከፍታ ሲሰራ 20 ዓመት ፈጅቶበት ሊሆን ይችላል። አንተ ግን በአንድ ቀን 20 ዓመት የፈጀበትን ከፍታ በጌታ በኢየሱስ ስም ትወርሰዋል። በህይወታችሁ ያለ ከፍታ 5 ዓመት ፈጅቶባችሁ ሊሆን ይችላል አሁን ያላችሁበትን ቦታ። እግዚአብሔር ግን አሁን ይሄ በቂ አይደለም ይላል። የጠላትን ከፍታ የምትወርስበት ሌቭል አለ። እግዚአብሔር ሲጎበኝ፣ እግዚአብሔር ምርኮን ሲመልስ በአሕዛቦች ዘንድ መነጋገሪያ ነው የሚሆነው።
በፊት ወደቀች ብለው ያወሩ ሰዎች አሁን እግዚአብሔር ጎበኛት ማለት ይጀምራል። እዚህ ጋር ምን ይላል? እግዚአብሔር በጎበኘን ሰዓት በአሕዛቦች መካከል አንድ ነገር ተወራ፣ እግዚአብሔር ታላቅን ነገር አደረገላቸው ተባለ። ኢዮብ ምዕራፍ 42 ቁጥር 10 ላይ ስትመለከቱ አንድ ቃል አለ። እግዚአብሔር ኢዮብን ምን አደረገ? ምርኮን መለሰ። በፊት ከነበረው ይልቅ 2 እጥፍ ተመለሰ። ማን ነው ምርኮን ነው የወሰደ? ሰይጣን ያለውን ነገር ሁሉ ልጆቹን ወሰደ፣ ከብቶቹን ወሰደ፣ ያለውን ሀብት ወሰደበት፣ ባዶ እጁን ቀረ። የለበሰው ስጋ ሳይቀር በቁስል ተመቶ በነበረበት ሰዓት ኢዮብ እንደዚህ አለ፣ እኔ በቁስል ልመታ ችግር የለም፣ ለወዳጆቼ ግን ጸልያለሁ። ልክ ለወዳጆቹ መጸለይ ሲጀምር እግዚአብሔር ምርኮውን መለሰለት። በፊት ከነበረው ይልቅ 2 እጥፍ ተመለሰለት። ኢዮብ በምስራቅ ከሚኖር ሰዎች መካከል የተለየ ሀብታም፣ በቃ ከፍተኛ ደረጃ የምታስደርሱ ሰው። በአንድ እጁ ላይ ያለው ነገር በሰይጣን ሲወሰድ ሰዎች ምን ሊሉት እንደሚችሉ አስቡ። ኢዮብ ትላንት ባለጸጋ የነበረው፣ ትላንት እግዚአብሔርን ሲፈራ ሲያገለግል የነበረው፣ ዛሬ ግን ባዶ እጁን የቀረው ኢዮብ። ትላንትና ብዙዎችን ሲረዳ የነበረው ኢዮብ ዛሬ ግን በእጆቹ ላይ ምንም የለም። ማን ወሰደ? ሰይጣን ወሰደ። እግዚአብሔር ግን ወደ ኢዮብ ሲመጣ በፊት ከነበረው ይልቅ 2 እጥፍ። የዛን ጊዜ አሕዛቦች ምን ሊሉ እንደሚችሉ ታውቃላችሁ? ኢዮብን የተመለከተ ሁላ እግዚአብሔር ታላቅን ነገር አደረገለት። ስለ ኢዮብ እያወራው ብቻ አይደለም፣ አንድ ሰው በዚህ ጉባኤ ያለ እየተናገርኩ ነው ያለሁት። እግዚአብሔር የሚጎበኘው ሰው አለ። 2 እጥፍ በህይወቱ ላይ በረከት የሚፈስለት ሰው አለ። ዘፍጥረት ምዕራፍ 20 ቁጥር 1 ላይ ስትመለከቱ አብርሃም 2 ጊዜ ምርኮ የተመለሰለት ሰው። በመጀመሪያ ዘፍጥረት ምዕራፍ 12 ላይ፣ ከዛ ደግሞ ዘፍጥረት ምዕራፍ 20 ላይ እግዚአብሔር የተናገረው ቃል በህይወቱ ላይ እንዳይፈጸም የነበረው ነገር ሰይጣን አስወሰደበት። እግዚአብሔር ለአብርሃም አንድ ነገር ይሉ፣ አንተ የምድር ወገኖች ሁሉ በአንተ የተነሳ ይባረካል። አንተን ያየ ሁላ ብሩክ ይሆናል። የምትባርከውን እባርካለሁ፣ የምትረግመውን ምን እላለሁ። እንደዚህ የተባለ ሰው ያለው ነገር 2 ተማርኮበት ወደ ግብፅ ሀገር ሲገባ አንድ ነገር ለሳራ ነው። በአንቺ ምክንያት እኔን እንዳይገድሉ የሚያይሽን ሁላ አንድ ነገር ትያለሽ፣ እሱ ወንድሜ ነው። ለሚያያት ሁሉ እንዲህ ብላ ትናገራለች፣ እሱ ወንድሜ ነው። ስለዚህ ዘፍጥረት ምዕራፍ 12 ላይ የግብፅ ንጉሥ ሳራን አስወሰዳት። እግዚአብሔር በሚገርም ሁኔታ ምርኮን አስመለሰ። በጌሬራ ምድር ይላል ንጉሥ አቤሜሌክ የሚባል ሰው ነው። አብርሃም ከነበረበት ቦታ የሚኖርበት ቦታ ስላልነበር ከአንድ ቦታ ወደ አንድ ቦታ ነው የሚሄድ። ረሃብ ሲመጣ አንድ ቦታ ይሄዳል። በረከት ሲመጣ ተነስቶ ወደ ሌላ ምድር ይወጣል። በዚህ ቦታ ወደ ጌሬራ ንጉሥ አቤሜሌክ ወደሚባለው ሰው ሄደ። ልክ ሲገባ እንደለመደው እህቴ ናት ስላለ ወዲያውኑ ሳራን ወሰዷትና ወደ አቤሜሌክ ቤት አስገቧል። የሚገርማችሁ 2 ምዕራፍ ወደኋላ ተጉዛችሁ ስትመለከቱ ዘፍጥረት ምዕራፍ 18 ላይ አንድ ቃል አለ። እግዚአብሔር ወደ አብርሃም ቤት በ3 እንግዶች አማካኝነት ወደ አብርሃም ቤት መጣ። 25 ዓመት ሙሉ የነበረውን ጥያቄ ለማስፈታት በእንግድነት የመጡ ሰዎች ገቡ ወደ አብርሃም ቤት። የዛሬ ዓመት ሳራ ምን ትወልዳለች? ወንድ ልጅን ትወልዳለች። በ9 ወር ነው ወንድ ልጅ የሚወለድ። ሳራ በተናገሩበት ሰዓት እነዛ እንግዶች ጸንሳል። ስለዚህ በዛም ሰዓት ከ2 ምዕራፍ በኋላ ወደ ጌሬራ ንጉሥ አቤሜሌክ ጋር ሲገቡ የጸነሰችው ሳራ ናት የታገተችበት። ካሁን ልጅ አገኘው ይስሐቅን አገኘዋለሁ ብሎ እያሰበ በነበረበት ሰዓት ከእጁ ላይ የነበረው ነገር ተነጠቀ። እግዚአብሔር ለምድር ሁሉ አበዛሃለሁ ያለበት ኪዳን ከእጁ ላይ ተነጠቀ። ይሄ በጣም ከባድ ነው። ደግሞ የነጠቀበት የአንድ ቀበሌ መሪ አይደለም፣ የአንድ ከተማ አስተዳደር አይደለም። የነጠቀበት ንጉሥ አብርሃም በምንም አይነት ሁኔታ የተነጠቀውን ነገር ማስመለስ በምንም ተአምር አይችልም። እግዚአብሔር ሆይ ወዴት ልግባ ሳይል አይቀርም። ማንም ሊረዳው አይችልም። አብርሃም በውስጡ ሐዘንን ተሞልቷል። ንጉሥ ቤት ነው ያለችው። እግዚአብሔር ግን ወደ አብርሃም አለ። ይኸውላችሁ እግዚአብሔር አንዳንዴ ጥያቄያችሁን ሲፈታ ምርኳችሁን ሲያስመልስ ወደ እናንተ አይመጣም። የሚመጣው የእናንተ ነገር ወደ ታሰረበት ስፍራ፣ የእናንተ ነገር ወደ ተያዘበት አንድ ስፍራ ላይ እግዚአብሔር ወደ መርዶክዮስ አልመጣም። ወዴት ሄደ? ሌሊት እንደ ነገ ሊገደል ወደ ማን ሄደ ይላል መጽሐፍ? ወደ ንጉሡ ጋር ነው። ንጉሡን እንቅልፍ የከለከለው ትላንትና ስለተኛ አይደለም። እግዚአብሔር በዛ ስፍራ ላይ ተገኝቶ ነበር። የእሱን ታሪክ ለመስራት ተገኝቶ ነበር። አንድ የምስራች አለኝ በህይወታችሁ ላይ ምርኳችሁ ይመለሳል። ሲመለስ ደግሞ ወደ ኢዮብ ምርኮ ሲመለስ በፊት እንደነበረው ነው የተመለሰለት። ስንት እጥፍ ተመለሰለት? 7 እጥፍ የሚመለስላቸው ሰዎች አሉ። እግዚአብሔር ወደ ንጉሡ ሄደና በህልሙ እንደዚህ አለ፣ አንተ ሳራ ያንተ አይደለች፣ የኪዳን ሴት ናት፣ ልቀቃት፣ ተዋት። ንጉሡ ወዲያውኑ ደነገጠና ሰዎችን ሰበሰበ ከመፍራቱ የተነሳ። አረ ጉድ ነው ያመጣብን አብርሃም።
ስለዚህ ወዲያውኑ ሚስቱን አመጣና መለሰለት። ሚስቱን ሲመልስለት የሚገርማችሁ ወንዶችና ሴቶችን ጨምሮ ባሪያዎች፣ በጎችን፣ ከብቶችን፣ ላሞችን ወስዶ ሰጠ። እንደተወሰደ ብቻ አይደለም የሚመለሰው፣ እጥፍ ሆኖ ነው ወደ አንተ የሚመለሰው። ለመሰላችሁ አብርሃም በዛ ዓመቱ 100 ዓመት ነው እየተሯሯጠ የእሱን ነገሮች ማካሄድ ማስተካከል አይችልም። ስለዚህ ለአብርሃም የሚያስፈልገውን ነገር ወንዶች ባሪያዎችን አመጣና ሳራ ደግሞ ሁልጊዜ በዛ እድሜዋ ልጇን መሸከም ስለማትችል ሞግዚቶች የሚሆናትን ሴቶችን አመጣላት። አረ ኢየሱስ ጌታ። አሁን በዚህ ባለው ኮንቴክስት ሊቀይርላችሁ የተወሰደባችሁ ነገር እጥፍ ሆኖ ለእናንተ ይመለሳል። አንድ ሰው እጁን ዘርግቶ ይመለስልኛል ይበል። በጌታ በኢየሱስ ስም እናገራለሁ። በህይወታችሁ ላይ የተወሰደ ነገር ሁሉ ይመለሳል። የልጅነታችሁ ቅናት ሊሆን ይችላል። የተወሰደባችሁ ጸጋ ሊሆን ይችላል። ቢዝነሳችሁ በጠላት ዓለም ተወስዶ ሊሆን ይችላል። ዛሬ ግን በኢየሱስ ስም ተመለሰ። እኔ ግን በመንፈሴ እግዚአብሔር ሲጸልይ አንድ ነገር አሳየኝ። የአንዳንዶች ራእይ ሲመለስ፣ የአንዳንዶች 7 እጥፍ ጸጋ ሲመለስ፣ በፊት ከነበረው ትጋታቸው በላይ ተሸክመው የሚወጡ በሚገቡበት መፍትሄ የሚሆኑ በሚናገሩበት ጊዜ ከአፋቸው እሳት የሚወጣ በሚራመዱበት ቦታ እግዚአብሔር ከነሱ ጋር የሚራመድ የጠላትን መርገም ሟርት የጨለማውን አሰራር የሚያፈርሱ የእግዚአብሔር ልጆች ምርኮ ተቀብለው ከዚህ ጉባኤ ይወጣሉ። እኔ ነኝ የሚል ሰው እስቲ ጮሆ አሜን ይበል።